የመካከለኛው ምስራቅ በተጧጧፈ ጦርነት ውስጥ ባለበት ቀይ ባህር ደግሞ ቀጣዩ አዲሱ የጦር ግንባር ይሆናል እየተባለ ባለበት በዚህ ጊዜ ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ አረብ ኤሚሬቶች ሄደው እንግዲህ ዲፕሎማሲያዊ ጉብኝት አድርገዋል። ይሄ ለኢትዮጵያ እንደምታው ምንድነው? እንግዲህ በተለያየ አግባብ የአረብ ሊግ ከህዳሴው ግድብ ላይ እንግዲህ ያለው ተጽዕኖ ከፍተኛ እንደሆነ ይታወቃል። ማለትም ከግብጽ ጋር በተደጋጋሚ በመቆም ታይቷል። ከዚህ አንጻር አሁን በዚህ አስቸጋሪ ጊዜ ውስጥ ወደ ገልፍ ሀገራቱ ጋር ሄዶ ጉብኝት ማድረግ የሚኖረው አንድምታ ምንድነው? ከዚያ ባሻገር ደግሞ ኢትዮጵያ የወደብ አክሰስ እንዲኖራት ወይም ደግሞ የቀጥተኛ የወደብ አማራጭ እንዲኖራት እየሰራች መሆኑ ይታወቃል። ከዚህ አንጻር ስለ ኢትዮጵያ የሚኖረው ሚና ምንድነው የሚለውን በሰፊው የምንተነተን ይሆናል። አብሮነታችሁ ከኛ ጋር ይሁን። የመካከለኛው ምስራቅ እንደሚታወቀው ሁለት ሳምንታትን ያስቆጠረ ጦርነት ውስጥ ነው። ከዚያ ባሻገርም እንግዲህ በተለያየ ጊዜ ባጭሩ ይቋጫል ተብሎ አሜሪካና እስራኤል ቢጀምሩትም ሁለንተናዊ መሪው አያቶላህ አሊ ኻሜኒን ቢገድሉም የተለያዩ ወታደራዊ ጣቢያዎችን በኢራን ውስጥ ቢመቱም ከዚያም ባሻገር ደግሞ ከፍተኛ የሚባሉትን ወታደራዊና ፖለቲካዊ ባለስልጣናትን ቢገድሉም ጦርነቱ እንግዲህ በኢራን አንድ ማዕከል ያልሆነ ወይም ደግሞ በተለያየ አግባብ በተያዘ የደህንነት ስርዓት ወታደራዊ አመራር ሳቢያ እስካሁንም ቀጥሏል። የገልፍ ሀገራቱም ቢሆኑ የጥቃት ሰለባ መሆናቸው ይታወቃል። እንግዲህ አንዷ በዚህ የኢራን የምላሽ ጥቃቶች ተጠቂ ከሆነችው መካከል ዩናይትድ አረብ ኤሚሬት አንዷ መሆኗ ይታወቃል። በዚህ ሁነት ውስጥ ነው እንግዲህ ሀገራት ዜጎቻቸው ከቀጠናው እንዲወጡ እያደረጉ ባሉበት መሪዎችም ቢሆኑ ወደዛ ዝር የማለት ፍላጎት በሌለባቸው በዚህ ሂደት ውስጥ የኛው ጠቅላይ ሚኒስትር አብይ አህመድ እንግዲህ ወደ ዩናይትድ አረብ ኤሚሬት ሄደው ቅድሚያ እንግዲህ የሶስትዮሽ ውይይት አድርገው ነው አይደል የሄዱት ጅቡቲ ላይ ከሶማሊው ፕሬዚዳንት ከጅቡቲዋቻቸው ጋር የሶስትዮሽ ውይይት አድርገው ነው የሄዱት አይደለ። ቀጠናዊ አንድምታው ከዚያ ባሻገር ነው ከጉብኝት ባሻገር ነው የሚል አንድምታዎችም እየታዩበት ያለ ጦርነት ሆኗል። ይህንን በሰፊው እናነሳዋለን። ምክንያቱም ቀደም ብሎ ጠቅላይ ሚኒስትር አብይ አህመድ በሐዋሳ በነበረው እንግዲህ የኤሊት ፎርስ ማስመረቅ ስነ ስርዓት ላይ ከሶማሊያ ጫፍ እስከ አሰብ የሚደርስ እንግዲህ የባህር ደህንነት ማስጠበቅ የሚችል ኃይል አዘጋጅተናል ብለዋል። የባህር ኃይል አዘጋጅተናል ብለዋል። ይሄ ባለበት ሂደት ውስጥ እንደሚታወቀው የየመኑ ሁቲ ከኢራን ጋር ያለው ግንኙነት ከፍተኛ መሆኑ የሚታወቅ ነው። አሁን ላይ ደግሞ በአሜሪካና እስራኤልን በማስጠንቀቅ ጦርነት ሊከፍት እንደሚችል ማለትም የቀይ ባህር ላይ ጥቃት ሊከፍት እንደሚችል ዝቷል። እኛ ደግሞ ከዚህ ጋር ባለው ደግሞ ከእስራኤል ጋር ጥሩ የሚባል ግንኙነት አለን፣ ከዩናይትድ አረብ ኤሚሬትም ጋር እንደዚሁ። እንደሚታወቀው እስራኤል ደግሞ ለሶማሊላንድ እውቅና በመስጠት የመጀመሪያው ሀገር መሆኗ የሚታወቅ ነው። ከዚያ ባሻገርም እንግዲህ ዩኤኢ ደግሞ ማለትም የተባበሩት አረብ ኤሚሬቶች ደግሞ በዲፒ ወርልድ በተቋሟ በኩል የበርበራ ወደምና መሰል ፕሮጀክቶችን ታለማለች። እዚህ ጋር ያለን ግንኙነት ቀጠናዊ በላይነትና የአካባቢን ደህንነት ከማስጠበቅ አንጻር አሁን ወደ መሄድም ደግሞ ሌላ እንድምታ የተሰጠው ይሆናል። ምክንያቱም አንደኛ ይህንን ቀድሞ የነበረውንም ግንኙነት ማጠናከር ማለትም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ የኢትዮጵያና የተባበሩት አረብ ኤሚሬቶች ግንኙነት ወደ ስትራቴጂካዊ አጋርነት ማድረጉ ይታወቃል። በንግድ እንዲሁም በተለያዩ አግባብ የተለያዩ ስምምነቶች መኖራቸው የሚታወቅ ነው። እንግዲህ እየተገለጹ ባሉ ሁነቶች ሳቢያ እንኳ ዩናይትድ አረብ ኤሚሬት ለኢትዮጵያ በፖለቲካዊ ቀውስ በነበርንበት ጊዜ በሰሜን ጦርነት ማለት ነው ለፌዴራል መንግስቱ ከፍተኛ ድጋፍ ከነበራቸው ሀገራት መካከል አንዷ ተደርጋ የሚገለጽ ነው። እንግዲህ የውጭ ምንዛሬንም ክምችትን ለማዕከላዊ ባንክ በመስጠትም ከፍተኛ አስተዋጽኦ ያበረከተች ናት። እንግዲህ ያ ማለትም ደግሞ ኢትዮጵያ ለተባበሩት አረብ ኤሚሬቶችም እንደዚሁ በምስራቅ አፍሪካ ወይም ደግሞ በአፍሪካ ቀንድ በልዩነት ማለት ነው ታማኝ አጋርነቷን ያሳየችበት ነው። ምክንያቱም በዚህ ሂደት ውስጥ እንግዲህ ለደህንነት አስጊ ሁኔታ ባለበት በዚህ ሂደት ውስጥ ከጎናችሁ ነን የሚል መልእክትን ጠቅላይ ሚኒስትሩ አብይ አህመድ አስተላልፈዋል። ቀድሞ እንግዲህ ጅቡቲ እንደነበሩ ይታወቃል። ለሶስትዮሽ ውይይት በዛ በነበሩበትም የተለያዩ ውይይቶችን ካደረጉ በኋላ ነው ወደ ተባበሩት አረብ ኤሚሬቶች የሄዱት። ይህ እንግዲህ በተለያየ አግባብ የተለያየ አተያይ ያለው ምክንያቱም ኢትዮጵያ የቀይ ባህር አክሰስ እንዲኖራት ወይም ደግሞ የወደብ አማራጭ እንዲኖራት ቀጥተኛ የወደብ ባለቤት እንድትሆን እየሰራች መሆኗ ይታወቃል። እንግዲህ ከ1982 ወዲህ ማለትም ከኤርትራ መገንጠል በኋላ ማለት ነው ኢትዮጵያ ወደብ አልባ ሀገር ሆና መቆየቷ ይታወቃል። ከዓለማችን
ከፍተኛ የህዝብ ቁጥር ይዞ ወደብ አልባ በመሆንም ኢትዮጵያ አንዷ መሆኗ የሚገለጽ ጉዳይ ነው። እንግዲህ ከነዚህ ጉዳዮች አንጻር ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት አረብ ኤሚሬቶች ሄደው ትላንት መመለሳቸው የሚኖረው አንድምታ አንድም የቀይ ባህር አክሰስ እንዲኖራት የቀይ ባህር የወደብ አማራጭ እንዲኖራት ግፊት ለማድረግ የራሱን የሆነ አስተዋጽኦ እንዳለው የተገለጸ ጉዳይ ሆኗል። ምክንያቱም የኢትዮጵያ በዚህ አግባብ ውስጥ 95% የኢትዮጵያ ንግድ እንግዲህ በጅቡቲ በኩል እንደሚተላለፍ ይታወቃል። ከዛ ባሻገር ይህኛው ደግሞ ለሀገር ሉዓላዊነትም አስጊ እንደሆነ ምክንያቱም በአንድ ሀገር ወደብ ላይ መተማመን ነገ የተለያዩ ለማስገባት የተለያዩ ቁሳቁስ ቢፈለግ አስቸጋሪ ይሆናል። ይህን ለማስቀረት ደግሞ ተጨማሪ ወደብ አማራጭን መፈለግም አስፈላጊ መሆኑ የሚገለጽ ጉዳይ ነው። እንግዲህ ዩኤኢ የምታስፈልገን ወይም ደግሞ የተባበሩት አረብ ኤሚሬቶች የምታስፈልገን ለምንድን ነው ካልን የተለያዩ ስልታዊ የሆኑ ብዝሃ ወደቦችን ለማግኘት የሚያስችል አማራጭ መስጠት የምትችል ናት። ምክንያቱም እንደሚታወቀው ምንም እንኳን በሶማሊላንድ በኩል ይፋዊ እውቅና ባይሰጥም ምክንያቱም በእርግጥ ኢትዮጵያ የወደብ አማራጭ ስታገኝ ከዛም ባሻገር በምላሹ ደግሞ ለሶማሊላንድ እውቅና ለመስጠት የኤምኦዩ ወይም ደግሞ የመግባቢያ ስምምነት ተፈርሞ እንደነበር ይታወቃል። ነገር ግን ከሶማሊያ ፌዴራል መንግስቱ ጋር ከፍተኛ ግንኙነት ያላት ወይም ደግሞ ከፍተኛ ተጽዕኖና አጋርነት ያላት ቱርክ አደራዳሪነት አንካራ ላይ በአንካራ ዲክላሬሽን መሰረት አንዳቸው ኢትዮጵያና ሶማሊያ ማለት ነው አንዳቸውን ሉዓላዊነትና የግዛት አንድነት ለመጠበቅ በተስማሙበት ስምምነት አግባብ ያኛው የመግባቢያ ስምምነት እንግዲህ ተፈጻሚ እንዳይሆን የተቀዛቅዞ እንዲቀጥል ተደርጓል። ነገር ግን እነዚህ ሁነቶች ባሉበት ዲፒ ወርልድ እያለማ ባለበት እስራኤል ዲፒ ወርልድ ማለት የተባበሩት አረብ ኤሚሬቶቹ ተቋም ማለት ነው በሶማሊላንድ ወደብ እያለማ ባለበት ለኛም ደግሞ ኮሪደር እየተገነባ ያለበት ኢትዮጵያን ከበርበራ ወደብ እንግዲህ የሚያገናኝ ኮሪደር በደንብ እየተሰራ ባለበት ከዛም ባሻገር እስራኤል ደግሞ በሶማሊላንድ ለሶማሊላንድ እውቅና ከሰጠች በኋላ ወታደራዊ የጦር ሰፈርን ትገነባለች ተብሎ በሚጠበቅበት በዚህ ሂደት ውስጥ ወይም ደግሞ እየተወራ ባለበት ኢትዮጵያ ወደ ዩናይትድ አረብ ኤሚሬቶች መሄዷ ምክንያቱም ዩናይትድ አረብ ኤሚሬቶችና እስራኤል በአብርሃም አኮርድ ወይም ደግሞ በአብርሃም ስምምነት መሰረት አዎንታዊ የሚባል ግንኙነት ያላቸው ሀገራት ናቸው። በሶማሊላንድ በኩልም እንግዲህ የጥቅም መስማማት ወይም ደግሞ ጂኦፖለቲካዊ መስማማቶች እየታዩ ነው ያሉ። ይሄ ባለበት ኢትዮጵያ መሄዱም አንድም የወደብ አማራጯን ለማስፋት የሚጠቅማት እንደሆነ እየተገለጸ ነው። ከዛ ባሻገር የተባበሩት አረብ ኤሚሬቶች ለኢትዮጵያ ከፍተኛ ኢኮኖሚያዊ ኢንቨስተር መሆኗ እንግዲህ ይህን ይበልጥ ለማጠናከር ምክንያቱም በክፉ ቀን ወይም ደግሞ የሀገራት መሪዎች ፍቅርና የሀገራት ዜጎች ወደዛ ለመሄድ በማይመርጡበት አጋጣሚ ሄደ መሆኑ መልእክቱ ቀላል አይደለም። ከዚያ በተጨማሪም እንግዲህ ለኢትዮጵያን የቀጠና የበላይነት ለማስጠበቅ ምክንያቱም እንግዲህ የተባበሩት አረብ ኤሚሬቶች ማለትም ቢሊዮን ዶላሮችን ኢትዮጵያ ላይ ኢንቨስት አድርጋለች። የኢትዮጵያ የቀይ ባህር እንግዲህ ፍላጎት ደግሞ በሳውዲ አረቢያ፣ በግብጽ፣ በቱርክና በኳታር ተቃውሞ የገጠመው ነው። ምክንያቱም እነዚህ ሀገራት የቀይ ባህር መመራት ያለበት የቀይ ባህር አክሰስ እስካሁን ባሉት ኃይሎች ነው የሚል እሳቤ አላቸው። የተባበሩት አረብ ኤሚሬቶች ግን ከዚህ በተቃራኒ ሆኖ የኢትዮጵያን ፖለቲካዊ በላይነት ወይም ደግሞ የቀጠናው ጂኦፖለቲካዊ በላይነትና ሀያልነትን የምትፈልግ ሀገር ናት። ከዚህም ባሻገር እንግዲህ የአረቡ ዓለም ላይ የሚፈጠር ተጽዕኖ ለማድረግ ምክንያቱም አንዷ ሀያል መሆኗ ይታወቃል። የተባበሩት አረብ ኤሚሬቶች ለመፍጠርም ወይም ደግሞ የቀጠናዊ ሚዛን ለማስጠበቅም ከፍተኛ ጥቅም ያላት ሀገር ናት። ከዚህ አንጻርም እንግዲህ እየተመላከተ ያለ ጉዳይ ነው። ያ ማለትም የተባበሩት አረብ ኤሚሬቶች የነዚህን ሀገራት የግብጽ፣ የሳውዲ አረቢያ፣ የኳታር፣ ቱርክን እና መሰል ሀገራትን የአረቡ ዓለም ሀገራትን ማለት ነው የኢትዮጵያ የወደብ የማግኘት ፍላጎትን በተቃራኒ ከቆሙት ጋር የኃይል ማለትም የኃይል ሚዛን ለማስጠበቅ የምትጠቅማት ነች። እነዚህ ሁሉ ባሉበት ሂደት ውስጥ አንደኛው የወደብ አማራጯን እንግዲህ የወደብ ፍላጎቷን ለማሳካት በምታደርገው ጥረት ውስጥ ይበልጥ ጠንካራ ደጋፊ እንድታገኝ እንግዲህ በዚህ አስቸጋሪ ጊዜ መሄዷ ነጥብ ያስቆጠረችበት እንግዲህ ፖለቲካዊ እርምጃ፣ ዲፕሎማሲያዊ እርምጃ ተደርጎ የሚወሰድ ነው። እንደሚታወቀው ጠቅላይ ሚኒስትሩ አብይ አህመድ ወደ ተባበሩት አረብ ኤሚሬቶች ከመሄዳቸው አስቀድሞም ከጅቡቲ እና ከሶማሊያ ፕሬዚዳንቶች ጋር መወያየታቸው የሚታወቅ ነው። ከቀናት በፊት በነገራችን ላይ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም
ወደ ኢትዮጵያ ለጠቅላይ ሚኒስትር አብይ አህመድ ደውለው በቀጠናዊ የደህንነት ጉዳዮች ላይ ስለ ሽብርተኝነት እንዳወሩ የሚነገር ነው። እንግዲህ እነዚህ ባሉበት ውስጥ ጅቡቲ እና ሶማሊያም ጋር የተነጋገሩትም ቀጠናዊ ሰላምን በመጠቀጠናዊ ደህንነትን በማስጠበቅ ረገድ ነው። ምክንያቱም የገልፎ ሀገራት ወይ የፐርሺያን ባህር የምንለው ወይም ደግሞ የስትሬት ኦፍ ሆርሙዝ የሆርሙዝ የባህር ሰርጥ እንግዲህ በጦርነት ሳቢያ የዓለማችን የነዳጅ ወሳኝ መተላለፊያ መስመር ቢሆንም አሁን ላይ በኢራን ትእዛዝ ሳቢያ የተዘጋ መሆኑ ይታወቃል። አሁን ላይ አደገኛ መሆኑ ይታወቃል። ከዚያ በተጨማሪም የየመኑ ሁቲ እንግዲህ በኢራን ከሚደገፉ የመካከለኛው ምስራቅ ኃይሎች መካከል አንዱ ነው። አሁንም በዚህ ጦርነት ሊሳተፍ እንደሚችል እንግዲህ አስጠንቅቋል። ማለትም አሜሪካና እስራኤልን በኢራን ላይ የሚያደርጉትን ጥቃት እንዲያቆሙ፣ ካልሆነ ግን የቀይ ባህር ላይ በሚመላለሱ መርከቦች ላይ ጥቃት ሊፈጽም እንደሚችል እንግዲህ ዝቷል። ይህ ሁሉ ባለበት ምንም እንኳን እስካሁን ሁቲ ወደ ጦርነቱ ባይቀላቀልም ይህ ስጋት አለ። ያ ማለትም ምንድነው? የቀይ ባህርም ከተዘጋ አሁን የዓለም ንግድ ላይ ያለው ተጽዕኖ ይበልጥ የሚጨምርበት ነው የሚሆነው። ምክንያቱም እንደሚታወቀው እስራኤል በጋዛ በሐማስን ለማጥፋት በሚል ዘመቻ በጀመረች ጊዜ ሁቲ ወደ እስራኤል ከፍተኛ እንግዲህ ሚሳኤሎችን ያስወነጭፍ እንደነበር፣ መርከቦችም ላይ ጥቃት ይፈጽም እንደነበር የሚታወቅ ነው። እንግዲህ እነዚህ ባሉበት የዓለምን የንግድ ሁኔታ ያወሳሰበበት፣ ምክንያቱም ዞረው በቀይ ባህር ከመሄድ ይልቅ ዞረው እንግዲህ አፍሪካን ዞሮ ለመሄድ አውሮፓውያኑ የተገደዱበት ሁኔታ እንዳለ፣ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር፣ የሺፒንግ ወይም ደግሞ የመርከብ ማጓጓዝ የትራንስፖርት ወጪም እንዲጨምር የሚያደርግ እንደሆነ ይታወቃል። ይህ ደግሞ ለአሜሪካም ሆነ ለአውሮፓ ሀገራት ለሌሎችም ቢሆን ቀጠናዊ ስጋትን የሚፈጥር ነው። አሁንም የሁቲ ማስጠንቀቂያ ይህን ስጋት በከፍተኛ ሁኔታ ከፍ ያደረገው ነው። እንግዲህ የማርኮ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትር ማለት ነው ወደ ኢትዮጵያ መደወልም ይህንን ፍላጎት የሚያሳይ ነው። ይህን ተከትሎ አብይ እንግዲህ ጠቅላይ ሚኒስትሩ አብይ አህመድ ከግብጽና ከሶማሊያ አቻቸው ጋር በሶስትዮሽ ውይይት አድርገዋል። ከዛ ደግሞ ወደ ተባበሩት አረብ ኤሚሬቶች ነው የተጓዙት። ይህ ሁሉ ምን ያሳያል? ኢትዮጵያ እንግዲህ በቀጠናው ያላትን የኃይል ሚዛን ማስጠበቅ የኃይል እንግዲህ ኃያልነቷን ማስጠበቅ በቀጠናው ትልቅ ሀገር የመሆን ህልሟን ማለትም የወደብ አማራጯን ማስጠበቅ የአካባቢው ደህንነት አስጠባቂ የመሆን ህልሟን የማሳካት እድልን በሰፊ ሁኔታ እየተንቀሳቀሰች እንደሆነ የሚያሳይ ነው። ያ ማለትም እንግዲህ የቀይ ባህርን ሰላምና ደህንነት ከማስጠበቅ አንጻር እንግዲህ በአፍሪካ ቀንድ አካባቢ ቅርብ ከሆኑ ሀገራት መካከል ኤርትራና ሶማሊያ መሆናቸው ይታወቃል። ነገር ግን እነዚህ ሀገራት ያላቸው ወታደራዊ አቅም ያላቸው መረጋጋት ይህንን የሚፈቅድ አይደለም። እንደውም የኤርትራ መንግስት ከሁቲ አማጽያን ጋር ግንኙነት እንዳለው የሚጠቀስ ነው። ይህም ደግሞ ከፍተኛ ስጋትን ያጫረ ነው። ምክንያቱም በዛ በኩል የመን፣ በዚህ በኩል ደግሞ ኤርትራ ባሉበት ሁኔታ ውስጥ የቀይ ባህርን ደህንነት ለማስጠበቅ አደገኛ ሁኔታ ባሉበት ሁኔታ ውስጥ መሆኑ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ወደ ኢትዮጵያ እንዲደውሉ ያደረጋቸው አንዱ ምክንያት ነው ተብሎ ይታሰባል። ያ ማለትም ኢትዮጵያ በሰፊው የቀይ ባህርን ተጽዕኖዋን ለማሳደግ እየሰራች መሆኑን ማሳያ ሆኗል። እንግዲህ አሁን በዚህ ቀውጢ ሰዓት በዚህ አደገኛ ሰዓት ወደ ተባበሩት አረብ ኤሚሬቶች ጠቅላይ ሚኒስትር አብይ አህመድ መሄዳቸው ለኢትዮጵያ ብቻ ሳይሆን ለተባበሩት አረብ ኤሚሬቶችም ቢሆን በአፍሪካ ቀንድ ተአማኝ የሆነ ስትራቴጂካዊ ስልታዊ አጋር ለማግኘታቸው ማሳያ ምልክት ተደርጎም እየተወሰደ ነው። ለአቡዳቢ እንግዲህ ይሄኛው ስምምነት ቀጣይነት ያለው ተአማኒነት ያለው በዓለም አቀፍ ደረጃ እውቅና ሊሰጠው የሚችል በስፖትላይት ውስጥ የገባ ከፍተኛ ትኩረት ያገኘ ዲፕሎማሲያዊ አጋርን የማግኘት ተደርጎ እየተወሰደም ነው። እንግዲህ የቀይ ባህር እንደሚታወቀው አሁን ላይ የመካከለኛው ምስራቅን፣ ሰሜን አፍሪካን፣ የአፍሪካ ቀንድን የሚያገናኝ ስፍራ እንደመሆኑ መጠን ከዛም ደግሞ ለሽብርተኝነት ሴንሲቲቭ ከሆኑ አንጻር ከፍተኛ ወታደራዊ እንቅስቃሴ የሚደረግበት ከመሆኑ አንጻር ከፍተኛ የንግድ ምልልስ የሚደረግበት ከመሆኑ አንጻር የተለያዩ ወታደራዊ የጦር ሰፈሮች ያሉበት ከመሆኑ አንጻር የቀይ ባህርን ደህንነት ለመጠበቅ የኢትዮጵያ አስፈላጊነትን ከግምት ውስጥ እንዲገባ ያደረገ ተደርጎም እየተወሰደ ነው ያለው። እንግዲህ ከዚያ ባሻገርም የኢትዮጵያ ዲፕሎማሲ በአስቸጋሪ ጊዜም ቢሆን የሚቀጥል ነው የሚል መልእክትን ያስተላለፈ ተደርጎ የተወሰደ ነው። በዓለም አቀፍ ደረጃ እንደሚታወቀው የቀይ ባህር የአረብ ሀገራቱ ወይም ደግሞ የገልፍ ሀገራቱና የምስራቅ አፍሪካ ሀገራት ተመሳሳይ ኢንተረስት እያሳዩ ያሉበት፣ ምክንያቱም ደህንነታቸው ነው።
የንግድ መርከቦቻቸው የሚተላለፉት በዚህ ቀጠና ነው። ያሉበት ርቀትም በጣም በቅርበት ነው። ይሄ ሁሉ ባለበት ሂደት ውስጥ የተባበሩት አረብ ኤሚሬቶችና ኢትዮጵያ ግንኙነትም ከስልታዊ አጋርነት ባሻገር የዚህን ቀጠና ሰላምና ደህንነት ከማስጠበቅ አንጻር የጋራ ፍላጎቶችን አግባብቶ ከመሄድ አንጻር የሚታይም ምልክት ተደርጎ የተወሰደ ነው። እንደሚታወቀው እንግዲህ ኢትዮጵያ ያለችበት ሁኔታም ያለው የአፍሪካ ቀንድ ሁኔታም አዲስ አበባን ማለትም ኢትዮጵያን ለተባበሩት አረብ ኤሚሬቶች አስፈላጊ አጋር እንድትሆን ያደረጋት ጉዳይ ነው። ነገር ግን ጉዳዩን ከማጠናቀቃችን በፊት ይሄ ጉዞ ወይም ደግሞ ጉብኝት ማድረጋቸው ከኢራን በኩል ሳይዳ ያያዝብንም ወይ ከኢራን በተቃራኒው ያያዝብንም ወይ የሚል ጥያቄ የሚያስነሳ ነው። ነገር ግን ከዚህ አግባብ አንጻር ምክንያቱም እኛ ያበረታታነው ጉዳይ አይደለም። የኢራንም ቢሆን ባለስልጣናትም ቢሆኑ የገልፍ ሀገራቱን ለማጥቃታቸው በፕሬዚዳንት መስዑድ ፔዜሽኪያን በኩል ይቅርታ መጠየቃቸው ይታወቃል። ምክንያቱም እኛ የምንመታው የአሜሪካን ወታደራዊ ጣቢያዎች እንጂ የናንተን የማጥቃት ፍላጎት የለንም የሚለው አንድምታቸውም ከገልፍ ሀገራቱ ጋር ያላቸውን ግንኙነት አሁንም ቢሆን የማስጠበቅ ፍላጎት ነገር ግን ራስን ለመከላከል በሚሰጡት ምላሽ የሚሰጡት ከመሆኑ አንጻር እኛ ወደ ተባበሩት አረብ ኤሚሬቶች ጠቅላይ ሚኒስትር አብይ አህመድ መሄዳቸው ከኢራን በኩል እንግዲህ በተቃራኒው የመቆምን ወይም ደግሞ በተጻራሪው መቆምን የሚያሳይ አይሆንም። ነገር ግን በሌላ በኩል የየመኑ ሁቲ በቀይ ባህር ላይ ጥቃት ሊፈጽም የሚችልበት እድሎች ከመኖራቸው አንጻር ኢትዮጵያ ደግሞ ይህን በመከላከል አንጻር ከዋነኛ ተዋናይ ሀገራት መካከል ልትቀላቀል የምትችል መሆኑ አሁንም ቢሆን እንግዲህ በሌላ በኩል ስጋት የሚያጭር ነው። ሆኖም ግን አሁን ካለው ሁኔታ አንጻር ምናልባትም ባጭር ጊዜ ጦርነቱ የሚቋጭ ካልሆነ ያ ማለትም ወደ ቀይ ባህር የሚስፋፋ ከሆነ ኢትዮጵያ የወደብ ፍላጎቷን ለማሳካት ያላትን ቀጠናዊ ተጽዕኖ ለማሳደር ከፍተኛ እገዛ የሚያደርግላት ይሆናል። ምክንያቱም የሰላምና ደህንነትን ከማስጠበቅ አንጻር ኢትዮጵያ በሶማሊያ ከአሜሪካ ጋር እንደምትሰራ ይታወቃል። ከዚያም ባሻገር እንግዲህ ጅቡቲ ጋር ወደብ እንዳለን ይታወቃል። በእነዚህ ሁሉ አግባቦች አሁን ያለው ሁኔታ የኤርትራ መንግስት ከሁቲ ጋር ያለው ግንኙነት መልካም የሚባል መሆኑ በሌላው የዓለም ክፍል በምዕራባውያን በተለይ በስጋት የሚታይ በመሆኑ ለኢትዮጵያ እድል ይዞ የመጣ ጉዳይ ነው። ይህ ሁሉ ባለበት ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት አረብ ኤሚሬቶች በዚህ አስቸጋሪ ጊዜ ማለትም መካከለኛው ምስራቅ በሚሳኤል በድሮኖች ጥቃት የአየር ክልሉ አደገኛ በሆነበት ሂደት ውስጥ ወደ ተባበሩት አረብ ኤሚሬቶች መሄዳቸው ከፍተኛ ዲፕሎማሲያዊ ነጥብ ያስቆጠርነበትና ለሀገር ቀጣይ ቀጠናዊ የበላይነት የራሱ አስተዋጽኦ የሚኖረው ጉብኝት ነው።